ታሪካችን የሚጀምረው አፍጋኒስታን ውስጥ በምትገኘው ካንዳር በተባለችው የአሸባሪው ታሊባን መፈንጫ በሆነችው ከተማ ውስጥ ሲሆን ንብረትነቱ የህንድ የሆነ ከኔፓል ተነስቶ ወደ ህንድ እየበረረ የነበረንን 176 ተሳፋሪን የጫነን አውሮፕላን በመጥለፍ ካንዳር ላይ እንዲያርፍ ያደረጉት የፓኪስታን አሸባሪዎችን እያሳየን ነው። የአውሮፕላኑን መጠለፍም ተከትሎ የህንድ ጦር ሚኒስቴር የሆነው ሳንጄ ወደ ካንዳር በመብረር አውሮፕላኑን ከጠለፉት አሸባሪዎች ጋር ለመደራደር ቢሞክርም አሸባሪዎቹ ግን ያገቷቸውን ሰዎችን በሰላም እንዲለቁ ከተፈለገ የህንድ መንግስት ያሰራቸውን 3 የፓኪስታን አሸባሪዎችን በነፃ መልቀቅ እንደሚኖርበት እንዲሁም ደግሞ $10 ሚሊዮን ለነሱ እንዲከፍላቸው መደራደሪያ ያቀርባሉ። በዚህም ምክንያት ሳንጄ የ176 አጋቾችን ህይወት ለማትረፍ ሲል አሸባሪዎቹ ባቀረቡት መስፈርት በመስማማት አሸባሪዎቹ የፈለጉትን ነገር ሁላ እንዲፈጸም ያደርጋል። ይህ ከሆነ ከጥቂት ጊዜያትም በኋላ የጦር ሚኒስትሩ ሳንጄ ከህንዱ ጠቅላይ ሚኒስትርና ፕሬዝዳንቱ ጋር በመገናኘት በፓኪስታን አሸባሪዎች የተፈጸመውን የሽብር ጥቃት ዳግመኛ እንዳይፈጸም አንድ ፕሮጀክት መንደፉን ገልጾ ይህም ፕሮጀክት ዱራንዳር ተብሎ የሚጠራ እንደሆነ ያሳውቃቸዋል። ሳንጄም ቀጥሎ የዱራንዳር ፕሮጀክት ዓላማ ኃይለኛ ብቃት ያለውን ሰላይ ወደ ፓኪስታን አስርጎ በማስገባት የፓኪስታን አሸባሪዎች ጥቃት ከመፈጸማቸው በፊት ቀድሞ እንዲያሳውቃቸው ማድረግ እንደሆነና ከዚህም በተጨማሪ ሰላዩ አሸባሪዎቹን ከውስጥ በመከፋፈል እርስ በርስ እንዲባሉ የሚያደርግበት ፕሮጀክት እንደሆነ ያስረዳቸዋል። ሆኖም ግን ጠቅላይ ሚኒስትሩና ፕሬዝዳንቱ ይህ እቅድ በጣም አደገኛ እንደሆነና የፓኪስታን አሸባሪዎች ከህንድ ሰላይ እንደተላከባቸው ካወቁ የሽብር ጥቃታቸውን በእጥፍ ጨምረው ቁምስቅላቸውን እንደሚያሳዩአቸው ለሳንጄ በማሳወቅ ፕሮጀክቱ እንዳይተገበር ያግዱታል። ነገር ግን ይህ ከተከሰተ 2 ዓመታትም በኋላ 5 የፓኪስታን አጥፍቶ ጠፊ አሸባሪዎች የሀገሪቱ ከፍተኛ ሚኒስትሮች ተሰብስበው በሚገኙበት በህንድ ፓርላማ ህንፃ ውስጥ በድፍረት በመኪናቸው ጥበቃዎቹን ጥሰው ይገቡና የህንድ ከፍተኛ አመራሮች ላይ እልቂት ለመፍጠር ይሞክራሉ። ሆኖም ግን በፓርላማው የጥበቃ ኃይሎች በታየው ፈጣንና ብርቱ ምላሽ 5ቱም አሸባሪዎች ሙሉ በሙሉ ተደምስሰው ጥቃቱ ቢመክንም በተደረገው አስፈሪ የተኩስ ልውውጥ ወቅት 12 የጥበቃ ሰራተኞች ለሀገራቸው ሲሉ ህይወታቸውን መስዋዕት ያደርጋሉ። ከዚህም አሳዛኝ ክስተትም በኋላ ሳንጄ በድጋሚ ወደ ጠቅላይ ሚኒስትሩ ቢሮ በማምራት ለጠቅላይ ሚኒስትሩ ከ2 ዓመት በፊት ፕሮጀክት ዱራንዳርን ብንተገብረው ኖሮ ዛሬ እነዚህን 12 ጀግኖችን አንቀብርም ነበር በማለት በቁጭት ያስረዳቸዋል። ጠቅላይ ሚኒስትሩም የሳንጄ ራዕይና ቅድመ ማስጠንቀቂያ ትክክል እንደነበረ ከተረዱ በኋላ ከዚህ በላይ ጊዜ ማጥፋት ለሀገር ደህንነት አደገኛ መሆኑን በማመናቸው በሳንጄ እቅድ ላይ ሙሉ በሙሉ ይስማማሉ። ወዲያውኑም ሳንጄ ለፕሮጀክቱ ዱራንዳር የሚሰጠውን ከባድ ኃላፊነት መሸከም የሚችልና እጅግ ከፍተኛ ብቃት ያለው ሰላይ መርጦ ወደ ፓኪስታን እንዲልክ ጥብቅ መመሪያ ይሰጡታል። ትዕይንቱ የሚቀየርና ታሪካችን ወደ አፍጋኒስታን ከተማ ወስዶን ሐምዛ የተባለንን ህንድ ውስጥ በፈጸመው ወንጀል የሞት ፍርደኛ የነበረን የተጨበጨበለት ሰላይን ከእስር ነፃ በመልቀቅ ፓኪስታን ውስጥ ገብቶ የፓኪስታን አሸባሪዎችን ከውስጥ ወደ ውጭ እንዲበታትን ይታዘዝና ሐምዛ ወዲያውኑ ወደ ፓኪስታን ድንበር በሄሊኮፕተር ይወሰዳል። ሐምዛም ወደ ፓኪስታን በመዝለቅ ሊያሪ ወደ ተባለች የሀገሪቱ ዋና አሸባሪዎች የሚገኙበት ከተማ ዘልቆ ይገባል። ሐምዛ ሊያሪ እንደደረሰ በበላዮቹ ትዕዛዝ መሰረት በቀጥታ ኡስማን ወደ ተባለ ትንሽዬ ሬስቶራንት ከፍቶ እዛው የሚኖር የህንድ ሰላይ ጋር ይሄዳል። ሆኖም ግን ኡስማን ምንም ያክል እንኳን ሐምዛ በህንድ ሀገር ስለላ ድርጅት እንደተላከ ቢያውቅም ግን ኡስማን የሐምዛን ታማኝነትን ለመፈተን አላቀክም ዞር በል ከፊቴ ይለዋል። ሐምዛም ተስፋ ቆርጦ የሚሄድበት አቶ ከሬስቶራንቱ እንደወጣ የከተማው ወንበዴዎች መጥተው ሐምዛን ለመዝረፍ ይሞክራሉ። ሐምዛም ስልጡን ተፋላሚ ስለነበረ ከወንበዴዎቹ አንደኛውን ሰው አፍንጫ በቴስታ ብሎ ይሰብረዋል። ሆኖም ግን ሐምዛ ምንም ያክል ወንበዴዎቹን ልካቸው መስጠት ቢፈልግም ግን ስልጡን የህንድ ሀገር ሰላይ መሆኑ እንዳይታወቅበት በማለት እጁን በመስጠት በወንበዴዎቹ ከባድ ድብደባ ደርሶበት እዛው መንገድ ዳር ራሱን ስቶ ይወድቃል። በመነጋታው ኡስማን መንገድ ዳር ላይ በድርዮች ተደብድቦ የወደቀው ሐምዛ ጋር የሚበላ ነገር ይዞለት ይሄድና በትናንትናው ዕለት አላውቅ ከሚያለው ሊፈትነው እንደነበረና አሁን ላይ ፈተናውን ማለፉን ስላረጋገጠ አንድ ላይ ሰርቶ ህንድ ሀገራቸውን ቁምስቅሏን እያሳዩት ያሉትን የፓኪስታን ሀገር አሸባሪዎችን ለማጥፋት ዝግጅታቸውን እንደሚጀምሩ ይነግረውና ለሐምዛ ጊዜያዊ መጠለያና ስራ ይሰጠዋል። ይህ ከተከሰተም ከ1 ዓመት በኋላ ሐምዛና ኡስማን ተልኳቸውን ለመጀመር አንድ ሬስቶራንት ውስጥ ቁጭ ብሎ ማውራት ጀምረው ኡስማን ለሐምዛ በመጀመሪያ ሊያሪ ውስጥ ስላሉት አሸባሪ ቡድኖች ማወቅ ያለበትን ነገር ያስረዳው ይጀምራል። በዚህም መሰረት ሊያሪ ውስጥ ራህማን በተባለ አደገኛ ሰው የሚመራ አሸባሪ ቡድን ሲኖር ከራህማን ጋር ደግሞ ከፍተኛ ጦርነት ውስጥ ያለና ባቡ በተባለ ሰው የሚመራ ሌላ አሸባሪ ቡድን እንዳለ ያስረዳዋል። ራህማን ግን ከከተማው ከንቲባ ጀሚል ጋር ጥብቅ ግንኙነት ስላለውና ጀሚልን በገንዘብ የሚደግፈው ሰው ስለሆነ ሐምዛ የራህማን ቡድን ውስጥ ሰርጎ ቢገባ ጥሩ መሆኑን ያሳውቀዋል። ምሽት ላይም አንድ መጋዘን ውስጥ ሐምዛና ኡስማን ሌላ እንደነሱ ለህንድ
ሀገር ሰላይ የሆነና የባቡ አሸባሪ ቡድን ውስጥ ሰርጎ በመግባት መረጃ ለህንድ ሀገር መንግስት ሲያቀብል የከረመን ሪዝዋን የተባለንን ሰላይ ካገኙት በኋላ ሪዝዋን ለሐምዛና ለኡስማን ባቡ የራህማንን ሁለተኛ ልጅ የሆነውን ናይምን ለመግደል ዝግጅት እያደረገ ሲሆን ይህንን ግፉንም የሚፈጽመው በቅርብ ቀን የሚከናወኑ የራህማን ጓደኛ ሰርግ ላይ እንደሆነ ይነግራቸዋል። ለዛም ሐምዛ የራህማንን እምነትን አግኝቶ ወደ ቡድኑ ለመቀላቀል ሲል በዛ ቀን ሰርጉ ላይ በአስተናጋጅነት እንዲቀጠርና የባቡ ሰዎች የራህማንን ልጅ የሆነውን ናይምን ሊገሉት ሲመጡ ጥበቃ አድርጎለት የባቡን ሰዎችን ወይ መግደል ወይ ደግሞ ፈርጥጠው እንዲሸሹ ማድረግ እንዳለበት ይነግረዋል። ሐምዛም በዚህ ሐሳብ በመስማማት የሰርጉ ቀን ደርሶ ሐምዛ ሰርጉ ላይ ታዳሚዎቹን በማስተናገድ ለጥቃቱ ራሱን ማዘጋጀት ይጀምራል። ብዙም ሳይቆይም የራህማን ሁለተኛ ልጅ የሆነው ናይም ከታናሽ ወንድሙ ከፋይዘል ጋር ወደ ሰርጉ እንደገቡ እንደተጠበቀው የባቡም ሰዎች ናይምን ለመግደል ወደ ሰርጉ ይመጣሉ። የባቡ ሰዎችም ናይምን ሲጠብቁት የነበሩትን የራህማን ሰዎች ላይ መጠነ ሰፊ የሚባል ከፍተኛ ጥቃት መፈጸም ይጀምራሉ። በጥቃቱም ወቅት የራህማን ሰዎች ስላልተዘጋጁ እንደ ቆሎ መርገፍ በሚጀምሩበት ቅጽበት ግን ሐምዛ በድንገት ተከስቶ የባቡን ሰዎችን በጥይት እያጨደ በመግደል የራህማንን ልጅ ናይምን ህይወት ለማትረፍ ይሞክራል። ሆኖም ግን ሐምዛ የተቻለውን ያህል ቢሞክርም ግን ናይም ከባቡ ሰዎች ተተኩሶ በተፈናጠረ ጥይት ተመቶ ወዲያውን ህይወቱ ቢያልፍም ሐምዛ የራህማንን መጨረሻ ልጅ የሆነውን ፋይዘልን ብቻ እንደምንም ብሎ ከባቡ ሰዎች ከመገደል ያድነዋል። ከጥቃቱም በኋላ ራህማን በልጁ ናይም ሞት ምክንያት ልቡ ክፉኛ ቢሰበርም ነፍሱ በሐምዛ የተረፈችለት የመጨረሻ ልጁ ፋይዘል ግን ህይወቴን ያተረፈልኝ ሰው ይሄ ነው ብሎ ሐምዛን ለአባቱ ራህማን ያሳየዋል። ራህማንም ባዘነ ፊት ወደ ሐምዛ በማምራት አንተ ማነ በማለት ሲጠይቀው ሐምዛን በልጁ ሰርግ ላይ የሚሰራ አስተናጋጅ እንደነበረና ጥቃቱ ሲከሰት ዝም ብሎ ማየት አላስችል ስላለው ጣልቃ እንደገባ ተናግሮ ራህማንን ያስገርመዋል። ይህን ተከትሎም ራህማን እንደሱ አይነት ታማኝ ሰውን በቡድን ውስጥ ማካተት እንደሚፈልግ በመግለጽ ሐምዛን እሱ የሚመራውን የአሸባሪ ቡድን እንዲቀላቀል ያደርገዋል። ብዙም ሳይቆይም ከራህማን ጋር በጥብቅ የሚሰራው ፖለቲከኛው ጀሚል ወደ ስፍራው በመምጣት ምንም እንኳን ራህማን ላይ የደረሰው ነገር አስከፊ ቢሆንም ግን አሁን ላይ ግን የከንቲባነት ምርጫ የሚካሄድበት ጊዜ ስለደረሰ ከባቡ ጋር ጦርነት ውስጥ መግባቱ በህዝብ ዘንድ ገጽታቸውን ሊያበላሸው እንደሚችል ለራህማን በመግለጽ ራህማንን ምርጫ እስኪያልቅ ድረስ ከባቡ ጋር መዋጋቱን እንዲያቆም ይመክረዋል። ራህማንም ምንም እንኳን የልጁን ገዳይን ባቡን ለመግደል አሰፍስፎ የነበረ ቢሆንም ግን የጀሚል ምክር በመስማት ከባቡ ጋር የሚገጥመውን ጦርነት ያዘገየውና ልጁን ይቀብራል። ቀናቶች እየጨመሩ በመጡም ቁጥር ሰርጎ ገብ ሰላዩ ሐምዛ ኡዜ ከተባለው የራህማን የቅርብ ዘመድ ጋር ሳይቀር ጥብቅ ጓደኝነት በመመስረት ሐምዛ በትንሽ ጊዜያት ውስጥ የራህማን ቡድን ውስጥ ያለውን ተሰሚነት ቀስ በቀስ እየጨመረ ይመጣል። በሌላ በኩል ደግሞ ራህማን ባቡን ሳይበቀል መቅረቱ ከፍተኛ እረፍት ስለነሳው አንድ ቀን ላይ ራህማን ታማኝ የሚባሉ የቡድኑ አባላትን ሰብስበው የባቡን ጉዳይ ምን ቢያደርጉት የተሻለ እንደሆነ ጥያቄ ጠይቃቸዋል። ሁሉም የቡድኑ አባላትም በዚህ ሰዓት ላይ ባቡን አሳደው መግደላቸው ለምርጫው መጥፎ ስለሚሆን በቀላቸው ማዘማቸው ትክክለኛ ውሳኔ እንደሆነ ቢነግሩትም ግን ሐምዛ ከሁሉም ተቃራኒ በመሆን ባቡን የከተማው ከንቲባ ምርጫ እስኪያልፍ ድረስ መታገስ እንደሌለባቸውና አሁኑን ባቡና ሰዎቹን አፈላልገው ደምጥማጣቸውን እንዲያጠፏቸው ሐሳቡን ይሰነዝራል። ራህማንም በሐምዛ ሐሳብ ተስማምቶ በቀጣዩ ቀን ራህማን ባቡና ሰዎቹ ታደነው እንዲገደሉ ባወጣው አዋጅ መሰረት እነ ሐምዛ የባቡን ሰዎችን ከተማ ለከተማ እያፈላለጉ በአሰቃቂ ሁኔታ ይጨፈጭፏቸው ይጀምራል። ያ ሙሉ ቀንም የባቡ ሰዎችን በተገኙበት ሲረሽኑ ከቆዩ በኋላ በመጨረሻም ላይ ሐምዛና ኡዜ ባቡን ከከተማው ሊያመልጥ በባጃጅ ሲፈረጥጥ ደርሰውበት ይዞት በቀጥታ ወደ ራህማን ይወስዱታል። ራህማንም የልጁን ገዳይ ባቡን እንዳገኘው ሰው ሁላ ተሰብስቦ እያየ ባለበት ወቅት ያለምንም ርህራሄ አናቱን በትልቅ ድንጋይ ጨፍጭፎ ይገለዋል። እሱንም ከገደለው በኋላ ራህማን ማንም ሰው እሱንና ቤተሰቡን ሊጎዳ ቢሞክር ተመሳሳይ ጣፋንታ እንደሚያጋጥመው ተሰብስቦ ሳይው ለነበረው ህዝብ ሁሉ ማሳሰቢያ ይሰጣል። ይህ ከሆነ ከተወሰኑ ወራትም በኋላ ከራህማን ጋር ጓደኛ እንደሆነ የሚታወቀው ጀሚል የሊያሪ ከተማ ከንቲባነትን ምርጫ አሸንፎ ሊያሪን ለማስተዳደር እንደተቀበለ መድረክ ላይ ቆሞ ይህን ምርጫ እንዲያሸንፍ ከፍተኛ ድጋፍ ያደረገለት እንደ ወንድሙ የሚያየው ራህማን እንደሆነ ለህዝቡ ይገልጽና የራህማንን እጅ ከፍ በማድረግ ያመሰግነዋል። በዚህም ጊዜ የሊያሪ ህዝብ ራህማን
ክፉ የተባለውን ባቡና የባቡን ቡድኖችን ገድሎ ስላስወገዳቸው ህዝቡ ራማንን ከማንም በበለጠ እንደወደዱትና እንዳከበሩት እንገነዘባለን። በዚህን ጊዜ ጀሚል ስልጣን ማሸነፍ የተከበረ ባለበት ሰዓትም ሐምዛ በአጋጣሚ የጀሚል ልጅ የሆነችዋን መልከ መልካሟን ኤሊናን ተመልክቷት በአንድ ጊዜ በውበቷ በመማረክ በፍቅሯ ወላፈን ተንበርክኮ ቁጭ ይላል። ይህ በእንዲህ እንዳለም ጀሚልን እንኳን ደስ አለ ለማለት የመጡ የካናቺ ወንድማማቾች የተባሉ ህገወጥ መሳሪያን የሚሸጡ ሰዎች ራማን በህዝቡ ዘንድ ያለውን ተወዳጅነት ሲመለከቱ ጊዜ ራማን ራሱን ችሎ ለፖለቲካ ስልጣን ቢወዳደር ያለ ተቀናቃኝ አሸናፊ ሊሆን እንደሚችል መክረውት ዘውር ይላሉ። ከተወሰኑ ቀናትም በኋላ በኤሊና ፍቅር ሳያስበው የተነደፈው ሐምዛ አንድ ቀን ላይ ኤሊናን ብቻዋን ማግኘት ስለፈለገ ሐምዛ ኤሊና የተዝናናችበት የነበረ ፓርቲ ላይ ሆነ ብሎ ለፖሊስ በመደወል ፖሊስ መጥቶ ፓርቲውን እንዲበተኑ ያደርጋል። ሆኖም ግን ሐምዛ ቀደም ብሎ ኤሊናን መኪና አበላሽቶ ስለነበረ ኤሊና ከፖሊስ ለመሸሽ መኪናዋን ልታስነሳ ስትሞክረው መኪናዋ አልሰራ ስላላት ኤሊና በኃይል እየተጨነቀች ሳለ ሐምዛ አካባቢው ላይ ድንገት የመጣ በማስመሰል በያዘው ሞተር ጭኗት ኤሊናን ወደ ቤቷ መውሰድ ይጀምራል። ቤቷ ጋር ሊደርሱ ሲሉ ሐምዛ ሞተር ሳይክሉን የተበላሸ በማስመሰል ሁለቱም ወርደው በእግር ወክ እንዲያደርጉ በማመቻቸት በእግር ይሄዱ ሳለ ሐምዛ ጤፍ በሚቆላ ምላሱ ኤሊናን በጀንጀና ደህና አድርጎ ያሰምጣትና በመጨረሻም ስልኳን ተቀብሎ ይለያታል። ከተወሰኑ ቀናትም በኋላ ራማን መሳሪያ ሻጭ የሆኑትን የካናቺ ወንድማማቾችን አግኝቷቸው ካናቺ ወንድማማቾችም ራማንን ኢቅባል ከተባለ የፓኪስታን ደህንነት ኃላፊ ጋር ያገናኙታል። ኢቅባልም ራማንን ከዚህ በፊት በህንድ ላይ የሚያደርሰውን የተለያዩ የሽብር ጥቃቶችን እንደሚደግፍ በመግለጽ የሽብር ስራቸውን አጠናክረው ይቀጥሉ ዘንድ አብረው እንዲሰሩና የህንድ መንግስትን በጋራ እንዲያደክሙ ሐሳብ ይሰጠዋል። ራማን ግን ኢቅባል የፓኪስታን መንግስት ቢሮ ውስጥ የሚሰራ ሰው ስለሆነ ከሱ ጋር አብሮ መስራት ባይፈልግም ከቆይታዎች በኋላ ግን ራማን ሐሳቡን ቀይሮ ከኢቅባል ጋር በመስማማት ራማን በቀጣይ የሽብር ጥቃቱ ላይ የሚሳተፉ ሰዎችን በቅርቡ እንደሚመርጥ ለኢቅባል ነግሮ አብሮ ለመስራት ይስማማሉ። ነገሮች በዚህ እየቀጠሉ ሳለ ግን የሊያሪ ከተማ ከንቲባ የሆነው ጀሚል ቀድሞ አጋሩ የነበረው ራማን በከተማው ውስጥ ያለውን ተወዳጅነትን አይቶ የራሱን ፖለቲካዊ ፓርቲ በመመልመል ለከንቲባነት ሊወዳደር እንደሆነ መረጃ ስላገኘ ጀሚል በንዴት ራማንን በፖሊስ ቁጥጥር ስር እንዲውል ሊያደርገው ቀመሩን ይጀምራል። በዚህም መሰረት ራማንና ሰዎቹን ያለምንም ፍራቻ ሊጋፈጥ የሚችልን ቺዳር የተባለንን በአረመኔነቱ ምክንያት ከፖሊስ ስራው የታገደንን ኮማንደርን በድጋሚ ወደ ስራ ገበታው እንዲመለስ ያደርገዋል። ራማንም በበኩል ኢቅባል ሊያቀነባበረው ላሰበው የሽብር ሴራ የሚሆኑ መሳሪያዎችን ለመግዛት ከሐምዛ ጋር ሆኖ ወደ በረሃ ይወርዱና በበረሃ ከሚኖሩ መሳሪያ አዘዋዋሪዎች በርካታ መሳሪያዎችን ለመግዛት ውል ተዋውለው ይጨርሳሉ። ቺዳሪም በበኩል ወደ ጀሚል ቢሮ በመሄድ ራማንን ማስወገድ ከተፈለገ ከመደበኛ ፖሊሶች የበለጠ ብቃት ያላቸውን የራሱን ስፔሻል ፎርስ ማቋቋም እንደሚፈልግ ስለነገረው ጀሚልም ቺዳሪ ያሻውን ያህል ስፔሻል ፎርስ እንዲያደራጅ ፍቃዱን ይሰጠዋል። ህንድ ውስጥም የህንድ ጦር ሚኒስትር የሆነው ሳንጄ ራማንና ኢቅባል የህንድ የተለያዩ ከተማዎች ላይ የሽብር ጥቃት ሊፈጽሙ እንደሆነ መረጃ ስለደረሳቸው እነ ሳንጄ የታሰበውን ጥቃት ቀድሞ ለማክሸፍ ፈጥነው መንቀሳቀስ ይጀምራሉ። ፓኪስታን ውስጥም እነ ራማን ለኢቅባል የገዙትን መሳሪያዎች የሚያስረክቡበት ቀን ደርሶ ሊሄዱ ሲሉ የራማን ልጅ የሆነው ፋይዘል ባጋጠመው ድንገተኛ የምግብ መመረዝ ምክንያት ራማን የታመመ ልጁን ይዞ ከባለቤቱ ጋር ወደ ሆስፒታል ለመሄድ ሲገደድ ሐምዛና ኦዜ ደግሞ መሳሪያዎቹን ወስደው ለኢቅባል ያስረክባሉ። ራማንም ሀገር ሰላም ብሎ ወደ ሆስፒታል እየሄደ ባለበት ሰዓት ግን የራማን መኪና በቺዳሪና ቺዳሪ ባሰማራቸው ስፔሻል ፎርሶች ጥቃት ተከፍቶበት እነ ራማንን መግቢያ መውጫ ያሳጣቸዋል። ራማንም እሱና ቤተሰቦቹ ያሉበት መኪና ላይ የተከፈተውን የተኩስ ሩምታ ተከትሎ የራማን የቤተሰቦችን ህይወት አደጋ ላይ መጣል ስላልፈለገ ራማን ከመኪና በመውረድ በሰላም እጁን ለቺዳሪ ያስረክባል። ቺዳሪም ራማንን አስሮ መኪና ውስጥ ካስገባው በኋላ የራማን ልብ ውልቅ እስክትል ድረስ ደብድቦት ሲያበቃ ከዚህ በኋላ እድሜ ዘመኑን እስር ቤት ገብቶ እንደሚበሰብስ ማረጋገጫ ይሰጠዋል። ሆኖም ግን ሐምዛ የስለላ ብቃቱን ተጠቅሞ የቺዳሪ ድብቅ ስፔሻል ፎርሶች የሚገኙበትን አድራሻ አጣርቶ ስላገኘ የዛኑ ቀን ሐምዛ ከኦዚና ከሌሎቹ ባልደረቦቹ ጋር ሆኖ የቺዳሪ ስፔሻል ፎርሶች ላይ ጥቃት በመሰንዘር አብዛኞቹን ስፔሻል ፎርሶችን በቁጥጥር ስር ያውሏቸዋል። በመቀጠልም እና ሐምዛ የቺዳሪን ስፔሻል ፎርሶች አስረው ሲደበድቧቸው ያለውን ቪዲዮን ለቺዳሪ በመላክ ቺዳሪ አሁኑኑ ራማንን የማይለቀው ከሆነ ሁሉንም ስፔሻል ፎርሶቹን እንደሚደመስሷቸው በመዛታቸው ቺዳሪ አማራጭ አጥቶ ራማንን ከታሰረበት ይለቀዋል። ከዚህም በኋላ ራማን ከቺዳሪ ተደብቆ በጥንቃቄ ለዓመታት ከተንቀሳቀሰ በኋላ እንደ አውሮፓውያን አቆጣጠር 2000 ዓመተ ምህረት ላይ እነ ራማንና ኢቅባል ያቀነባበሩት ትልቅ የሚባል የሽብር ጥቃት በህንድ ሀገር ውስጥ ይፈጸማል። ምንም እንኳን ይሄ ጥቃት ሊሰነዘር እንደሚችል ሐምዛ ለህንድ ሀገር ቀድሞ ያስጠነቀቀ ቢሆንም ግን እርምጃ ከመወሰዱ በፊት የሽብር ጥቃቱ በመፈጸሙ ሐምዛ ራማንና ኢቅባልን እስከ ወዳኛው ድረስ ለማስወገድ በደንብ ማሰብ ይጀምራል።
ይህ በእንዲህ እንዳለም 2008 ዓመተ ምህረት ላይ በድጋሚ ሊያድ የከንቲባነት ምርጫ ውድድር ሊካሄድ ሽር ጉዱ በመጀመሩ ራማን አሁን ላይ ራሱን ችሎ ከጀሚል በተቃራኒ በመቆም ለከንቲባነት ውድድር በህዝብ ፊት ይቀርባል። ሐምዛም በጀሚልና በራማን መካከል የተፈጠረውን ቁርሾ ለመጠቀም በማሰብ አሁን ላይ ፍቅረኛ የሆነችዋን የጀሚል ልጅ ኢሌናን ከአባቷ ጀሚል ጋር እንድታገናኙ ያደርጋትና ሐምዛም ከጀሚል ጋር እንደተገናኙ ሐምዛ በሚቀጥሉት ቀናት ውስጥ ራማንን አስወግዶ የራማንን ቦታ መውሰድ እንደሚፈልግ ከነገረው በኋላ ጀሚልም ያለምንም ተቀናቃኝ የከንቲባነት ስልጣኑን ተቆጣጥሮ መቆየት እንደሚችል ለጀሚል ሐሳብ ያቀርብለታል። ነገር ግን ሐምዛ ይቅዱን ከማከናወኑ በፊት የጀሚል ልጅ ኢሌናን ለትዳር ጠይቆ በጀሚል ስለተፈቀደለት ሐምዛ ኢሌናን ቅልጥ ባለ ሰርግ ደግሶ በማግባት የሰርጉ ስነ ስርዓት ላይ ራማንና ኢቅባልን ጨምሮ ደህና የሚባሉ ባለስልጣናት ሰርጉ ላይ ተገኝተው ሲቦርቁ ያመሻሉ። ይህ ከሆነ ከጥቂት ቀናትም በኋላ ራማን አንድ ፕሮግራም ላይ ተሳትፎ ወደ ቤቱ ሊመለስ ሲል መኪናውን እያሽከረከረ የነበረው ሐምዛ አቋራጭ መንገድ አለ በማለት ራማንንና ሁለት የራማን ጋርዶችን በጫካ መንገድ ይዟቸው መሄድ ይጀምራል። ሆኖም ግን ሁኔታው ያጠራጠረው ራማን ሐምዛን ወዴት ይዞት እንደሚሄድ ሲጠይቀው ሐምዛም ምንም ሳይመልስለት በመቅረቱ ራማን ሐምዛ ወጥመድ ውስጥ ሊያስገባው እንደሆነ ገብቶት ሐምዛን ከኋላ ማጥቃት ይጀምራል። በዚህም ጊዜ መኪናውን እያሽከረከረ የነበረው ሐምዛ የመኪና መሪውን መቆጣጠር ስላቃተው መኪናውን ከአንድ ብረት ጋር በኃይል ያጋጨዋል። እዛው ቅጽበትም ከሐምዛ ጋር ራማንን ለማስወገድ ቀድሞ የተስማማው ጀሚል ወደ ስፍራው ፖሊሶች ቺዳሪን ከሌሎች ፖሊሶች ጋር ስላሰማራው ቺዳሪም እነ ራማን ተጋጅተው የቆሙበት ስፍራ በመምጣት ከራማን ጋርዶች ጋር ከባድ ተኩስ ልውውጥ ይጀምራሉ። ይህ በእንዲህ እንዳለም ራማን እንደምንም ተንደፋርፎ ከአካባቢው መሸሽ ሲጀምር ሐምዛ ደግሞ ከአንደኛው የራማን ጋርድ ጋር ግብግብ ሲያደርግ ቆይቶ ሐምዛ ጋርዱን በተደጋጋሚ በመውጋት ገድሎ ይጥሏል። ራማንም በበኩሉ ከቺዳሪ ጋር ባደረገው የተኩስ ልውውጥ ክፉኛ ተጎድቶ ለሞት እንደተቃረበ ሐምዛ ቢመለከትም ግን ሐምዛ በራማን ሰዎች እንዳይጠረጠር በማሰብ ራማን ነፍሱ እንደማትተርፍ እያወቀ ሆነ ብሎ ይዞት ወደ ሆስፒታል ይወስደዋል። ሆነም ግን ራማን ገና ሆስፒታል ከመድረሱ ነፍሱ ከስጋው ተለይታ ስለሞተ ሁሴን ጨምሮ ሌሎች የራማን ሰዎች በራማን መሞት ክፉኛ ቢያዝኑም ሐምዛ ግን የራማን ሕይወት ለማትረፍ ከፍተኛ ተጋድሎ እንደፈጸመ በማሰብ ለሐምዛ ትልቅ አክብሮት ያሳዩታል። በመጨረሻም ሐምዛ ራማንን ለማትረፍ አድርጓል በተባለው ጥረት ምክንያት የራማን ተከታዮች በሙሉ ሐምዛን ቀጣይ መሪያቸው አድርገው ለመሾም ሲስማሙ ሐምዛ ማንም ባልጠረጠረው መልኩ በራማን የሚመራው ቡድን ውስጥ ሰርጎ ገብቶ የቡድኑ ቁንጮ ላይ በመቀመጥ ፓኪስታን ውስጥ ያሉ አሸባሪዎችን በሙሉ ድምጥማጣቸውን ለማጥፋት ሲዘጋጅ እያየ ነው የታሪካችን ክፍል አንድ ያልቃል።